ይህ የዘፍጥረት መጽሐፍ ምዕራፍ 3 በተለምዶ ወይንም በመጽሐፍ ቅዱስ ምሁራን አጠራር ምን ይባላል? የዓለማችን አሳዛኙ ታሪክ የተጀመረበት ምዕራፍ ነው ብለው ይሉታል። የዓለማችን አሳዛኙ ታሪክ በዓለም ላይ በጣም ብዙ የተከሰቱ አሳዛኝ ታሪኮች ቢኖሩም እንደ ምዕራፍ 3 ግን በጣም ከባድ ሰማይንም ምድርንም ያሳዘነ ከባድ ክራይሲስ የፈጠረ ነገር የለም። እርግጥ ነው እስከ ዛሬ በዓለም ላይ ለዓለም ሕዝብ መጎዳት ወይንም ለብዙ ነገሮች መጥፋትና መበላሸት ምክንያት የሆኑ ብዙ የታሪክ ጠባሳዎች ዓለም አሳልፋል። ነገር ግን ከነሱ ሁሉ በላይ ግን በጣም ከባዱና አደገኛው ተብሎ የሚባለው የታሪክ ጠባሳን ጥሎ ያለፈ ተብሎ የሚባለው የዘፍጥረት ምዕራፍ 3 የታሪክ ክስተት ነው። አንደኛ ዓለም ጦርነት፣ ሁለተኛ ዓለም ጦርነት ብለን የምንላቸው እንደገና በየዘመናቱ አንዳንድ ሀገራት ላይ የተከሰቱት አንዳንድ የዘር ማጥፋት የዘር ፍጅቶች ለብዙ ሰው ደም መፍሰስ ምክንያት የሆኑ ታሪኮች ይሆኑ እንጂ እስከዛሬ በዓለም ላይ ለምናየው መልካም ያልሆኑ ነገሮች ሁሉ ጅማሬ መነሻው ምንጩ ዘፍጥረት ምዕራፍ 3 ጋር የተከሰተው ነገር ነው። ሁሉ ጊዜ እኔ ሰው ልቀብር ወደ መቃብር ቦታ ሲሄድ የማስታውሰው ነገር ነው። ይህ ብቻ አይደለም። ልክ በቃ ነገር ለምሳሌ አሁን ቅድም ወደ ሆነ ቦታ ወደ ጋርመንት እየሄድኩኝ የሆነ ቦታ ጋር ስደርስ የሆነ መስቀለኛ መንገድ ጋር ብዙ ጊዜ አደጋ ቢደርስበት የሆነ መስቀለኛ መንገድ አለ ወደ ሳሪስ አካባቢ እና እዛ ላይ መኪናው የምትነዳዋ እህቴ ነበረችና ነገረችኝ። እዚህ ጋር ትናንትና ላይ ከእናትና ልጅ እንደውም ልጁ ተመራቂ ነው ከተወሰነ ቀን በኋላ ዩኒቨርሲቲ ነውና መኪና ገጭቷቸው ሁለቱም ህይወት አለፈ ብላ ስትናገር ያው እንደ ሰው ታዝናላችሁ። ግን ከዛ በላይ ግን ምንድነው ወዲያውኑ ዞር ብዬ ይሄንን ታሪክ የዘፍጥረት ምዕራፍ 3ን ታሪክ አስታውሼ ነው ይሄ ታሪክ አልኩ። ምክንያቱም አሁን ለምንሰማቸው እንዲህ አይነት ሰቅጣጭ የሆኑ ዜናዎች ምክንያቱ ዘፍጥረት ምዕራፍ 3 ጋር የጀመረው ዘፍጥረት ምዕራፍ 3 ጋር ምንድነው ዘፍጥረት ምዕራፍ 3 ጋር የሆነው ብለን ስንል ሁላችንም እንደምናውቀው አሳቹ ወይንም ደግሞ ሰይጣን በእባቡ በኩል ሔዋንን እንዳሳታት አዳምና ሔዋንም አትብሉ የተባሉትን ነገር በልተው በኃጢአት ወድቀው ከእግዚአብሔር እንደራቁ የሚነግረን ክፍል ነው። ግን ይህንን ክፍል ወይንም ደግሞ ይህንን ታሪክ ስናነብ ብዙ ጊዜ ግልጽ ሳይሆኑልን የሚያልፉ አንዳንድ ነገሮች አሉ። ምክንያቱም እኔ ራሱ ይህንን የዘፍጥረት መጽሐፍ ላስተምራችሁ እየተዘጋጀው ባለውበት ሰዓት ላይ ለካስ ዝም ብዬ መጽሐፍ ቅዱስን ከመጀመሪያ ጀምሮ እስከ መጨረሻ የማንበብ ልምድ ስላለኝ ዝም ብዬ አንብቤው አልፋለሁ እንጂ በጣም ብዙ ያልተመለሱልኝ ጥያቄዎች ነበሩና እነዚያ ነገሮች ምናልባት ለእናንተ ተመልሰውላችሁ ሊሆን ይችላል። ግን ምናልባት በዚህ ጉዳይ ላይ ልክ እንደኔ ጥያቄ ውስጥ ያለ ሰው ካለ በዚህ ጉባኤ መካከል እነዚያን ጥያቄዎች እየመለስኩኝ አልፋለሁኝ። እንግዲህ ስለ እባቡ ሰምታችሁኛል። ስለ እባቡ መጽሐፍ ቅዱስ ሲነግረን ምን ብሎ ነው የሚጀምረው? እግዚአብሔር ከፈጠራቸው ፍጥረቶች ሁሉ እጅግ ምን ይሆን ይለዋል? ተንኮለኛ አይደለም? እጅግ ተንኮለኛ ምንድነው ይለዋል? እባብ ነው ይለዋል። እጅግ ተንኮለኛ ከድሮ ጀምሮ ነው ማለት እጅግ ተንኮለኛ የሆነ እባብ። የእባቡን ተንኮለኝነት መጽሐፍ ቅዱስ የነገረኝ ከዘፍጥረት ምዕራፍ 3 በኋላ ወይንም ከውድቀት በኋላ ቢሆን ኖሮ እሺ ውድቀት ያመጣው ነገር ነው ብለን እንላለን ተንኮል። ነገር ግን ተንኮል ብሎ እዚህ ጋር መጽሐፍ ቅዱስ ያስቀመጠው ከውድቀት በፊት ነው። ከውድቀት በፊት እግዚአብሔር ተንኮለኛ እንስሳ ፈጥሮ ነበር ማለት ነው። ጠይቃችሁ ታውቃላችሁ? ይሄን ነገር ባይዘው በጣም ጠያቂ ሆኖ እሺ ጠያቂ ሆኖ እኔ በጣም ጠይቃለሁ። ይሄው ባለቤቴን ጠይቋት። እሷ የነገረችኝ ነገር 5 ነው ጠይቃት እስኪ ሰለቻት። በጣም ጠያቂ ሆኖ እኔ በጣም ጠይቃለሁ። እግዚአብሔር ተንኮለኛ ነገር ፈጥሮ ነው ወይ ብዬ ስል መቼም ምዕራፍ 1 እና ምዕራፍ 2 የሚነግረን ነገር ምንድነው? እግዚአብሔር የፈጠረውን ፍጥረት አየ ካለ በኋላ ምን እንደሆነ አየ ይላል። ታዲያ መቼ መልካም እንደሆነ አየ ከተባለው መካከል እንዴት ይሄ ተንኮለኛ ታየ? ሰውን መልካም አንበሳን መልካም ነብርን መልካም ቀበሮ መልካም ካደረገ በኋላ እባብን ግን ተንኮለኛ ብሎ እግዚአብሔር አላከው። ብዙ ጊዜ ስናነብ ይሄንን ክፍል እግዚአብሔር ተንኮለኛ እንስሳ እንደፈጠረ አድርገን የምናስብ ሰዎች አለ። ግን
ተንኮለኛ የሚለው የሂብሩ ቃል ኤሩም ልጽፍ ነበር ዋይት ቦርድ የለችም። ኤሩም AIRUM ኤሩም የሚል የሂብሩ ቃል የሚጠቀም ሲሆን ኤሩም ማለት ተንኮለኛ ሳይሆን እጅግ ብልህና ብልጥ ማለት ነው። እጅግ ብልህና ምን አልኳችሁ? ብልጥ ማለት ነው። ስለዚህ ይሄ እጅግ ብልህና ብልጥ የሆነ እንስሳ ነው እንጂ የፈጠረው እግዚአብሔር ተንኮለኛ ፍጥረት አልፈጠረም። ለዛም ነው ታውቃላችሁ ያው ጌታ ኢየሱስ ክርስቶስ እንደ ምንድነው ያለው? አሁን ከእንስሳ መካከል በጣም ስማርት የሆነው እንስሳ ምንድነው እናንተ የምታውቁት? በጣም ስማርት የሆነ እንስሳ፣ ብልጥ የሆነ እንስሳ እርግጠኛ ነኝ ብዙዎቻችሁ ጦጣ ነው። ቆቅ ያለ ሰው አለ ልበል? ቆቅ ወና አይመስለኝም። ብዙዎቻችን ቶላፋችን ላይ የሚመጣው ምንድነው? ጦጣ ነው አይደለም? ግን መጽሐፍ ቅዱስ ጌታ ኢየሱስ ክርስቶስ ሲናገር እንግዲህ እንደ እርግብ የዋሆች እንደ ጦጣ ልባሞች ሁኑ ነው ያለው አይደለ? እንደ እባብ። ለምን? ጌታ ኢየሱስ ራሱ ከእንስሳ መካከል በልባምነት ሜንሽን ያደረገው ጦጣን አይደለም። ምንን ነው? እባብን ነው። እጅግ ብልጥ ነው። እንግዲህ ጌታ ኢየሱስ እባብን በብልጥነቱ ሜንሽን ያደረገው ከውድቀት በኋላ ከሆነ ከውድቀት በፊትማ ምን አይነት ስማርት ሊሆን እንደሚችል እናንተ ማሰብ ትችላላችሁ። ስለዚህ ሰይጣን መጣና በእባቡ በኩል ነው ይሄንን ነገር ያደረገው። ግን እዚህ ጋር አንድ ማወቅ ያለብን ነገር ምንድነው? የእባቡ ስማርትነት ወይንም የእባብነት በሰይጣን መጠቀም ሲጀመር ያ ወደ ተንኮልነት ተቀየረ። ብልህነቱ በሰይጣን እጅ ሲገባ ምን ሆነ? ተንኮል ሆነ። ከዚህ ጋር በተገናኘ አንድ ስለ እባቡና ስለ ሰይጣኑ በደንብ ግልጽ ሆኖ ሊያልፍ የሚገባው ነገር ምንድነው? ሰይጣኑ ማለት ሰይጣን እባቡን ተጠቀመው እንጂ ወደ እባብ ተለውጦ አልመጣም። ሰይጣን ግልጽ ነው። ሰይጣን አይደለም እባብ ሆኖ ወደ ኤደን ገነት የገባው። ሰይጣን እባቡን ነው የተጠቀመው። ሲጠቀመው ደግሞ አሁንም በደንብ ይሄን ነገር አስተውሉ። ሲጠቀመው ደግሞ ሰይጣኑ እባቡን ልክ እንደ ኢንስትሩመንት እንደውም አንድ መጽሐፍ ሳነብ ምን ይላል? እንደ ማይክሮፎን ወይንም እንደ ሜጋፎን ልክ እንደዚህ ማለት ነው። እኔን ማይክ እንደምጠቀመው ተጠቀመው እንጂ እባቡ የሰይጣን ኢንስትሩመንት ሆነ እንጂ የሰይጣኑ ኤጀንት አልሆነ። ኢንስትሩመንት መሆንና ኤጀንት መሆን ይለያያል። ኢንስትሩመንት መሆን መጠቀሚያ መሆን ማለት ነው። ኤጀንት ግን ወኪል መሆን ማለት ነው። ምን ማለት ነው? መጠቀሚያው እንጂ ወኪሉ አልነበረም ብለን ስንናገር ሰይጣን ወደ እባቡ መጥቶ በእባቡ ተጠቀመና ሔዋንን አሳታት እንጂ ሔዋንን ከማሳቱ በፊት እባቡና ሰይጣን ተነጋግረው እንዴት አድርገን ሔዋንን እናስታት ብለው ተነጋግረው ዛሬ አንድ ስራ ምርጥ ስራ አለ እልካለሁ ወደ ሔዋን ከዛ እንዲህ ትላታለ ምናምን ብለው ተነጋግረው እባቡ በሰይጣን ሐሳብ ተስማምቶ ወደ ተግባር የገቡበት ሁኔታ አይደለም ይሄ ታሪክ የሚነግረው። ግን ምንድነው? ሰይጣን ጀስት ያንን እባብ ተጠቀመው። ግን አሁን እዚህም ጋር ቆም ብለን አንድ ጥያቄ መጠየቅ እንዳለብን አስባለሁ። ይሄው ምንድነው? እንዴት እግዚአብሔር የፈጠረውን ይሄንን ፍጥረት ጀስት ሰይጣን ዝም ብሎ ሊጠቀመው ቻለ? ሰምታችሁና እንዴት ሊጠቀመው ቻለ? መቼም ሰይጣንም እባቡ እንግዲህ በዛ ሰዓት ከውድቀት በፊት የነበረበት ዓለም ማለት ቅዱስ ዓለም ነው፣ ንጹህ ዓለም ነው። ውድቀት የሚባል ነገር የማይታወቅበት ዓለም ነው። በእርግጥ ኃጢአት፣ ሞት፣ ውድቀት የሚባለው ነገር በጨለማው ዓለም ወይንም በሰይጣን ዓለም ላይ ነበር በዛ ጊዜ። ነገር ግን ያ ኤደን ገነት ብለን የምንለው ስፋት እግዚአብሔር ብቻ እግዚአብሔርና የእግዚአብሔር የሆነ ነገር ብቻ የነበረበት ስፍራ ነው። ታዲያ እንዴት ሊጠቀመው ቻለ ብዬ ጥያቄን ቀጠልኩኝ። ምናልባት እናንተ እንደኔ ጠይቃችሁ እንደሆነ አላውቅም። እኔ ግን በጣም ጠይቃለሁ ብያችኋለሁ። እንዴት ዝም ብሎ ሊጠቀም ቻለ ብዬ ስል ለካስ እግዚአብሔር ሰውን ሲፈጥርና እንስሳትን ሲፈጥር አንድ አድርጎ አይደለም የፈጠረው። ሰውም እንስሳትም የተፈጠሩት በእግዚአብሔር ቢሆንም ነገር ግን ለሰው ልጅ የሰጠው አንድ ዩኒክ ነገር አለ። ይሄው ምንድነው? ለሰው ልጅ ዊል ፓወር እና ፍሪ ዊል የሚባል ነገር ወይንም ነፃ ፈቃድና የፈቃድ ኃይል የሚባል ነገር ሰጥቶታል። ምንድነው ይሄ ነፃ ፈቃድ ማለት? የሰው ልጅ የፈለገውን ነገር የመምረጥ መብት አለው። ፍሪ ዊል ማለት የፈለገውን ነገር የመምረጥ መብት መኖሩን ሲያሳየን፣ ዊል ፓወር ወይም ደግሞ የፈቃድ ኃይል ማለት ደግሞ ያ የመረጠውን ነገር ማድረግ የሚችልበት ጉልበት ማለት ነው። እንስሳትን ግን ሲፈጥር እግዚአብሔር ፍሪ ዊል አልሰጣቸው።
ግልጽ ነው። ለዛ ነው ሄደና ጀስት የተጠቀሙ። አሁን ሰይጣን በአዳም በኩል ይሄንን ዓለም ለማመሰቃቀል የአዳምን ፈቃድን የተጠቀመው የአዳምና የሔዋን ወይንም ሰው ብለን የምንለውን ፍጥረት ፈቃድ ነው የተጠቀመው። ወደ እንስሳ ግን ሲመጣ ዲልም ማድረግ አላስፈለገውም። ሰይጣን ጀስት ዝም ብሎ ነው በሱ መጠቀም የጀመረው። ሌላ ምን ማስረጃ አለ አትሉኝም? ለምሳሌ ማርቆስ ወንጌል ምዕራፍ 5 ላይ ሌጊዮን የሚባለው መንፈስን ጌታ ኢየሱስ ክርስቶስ ከዛ ገርጌቶን ከሚኖረው ሰውዬ ውስጥ ውጣ ሲለው ምንድነው ያለው? መውጣቱን እንወጣለን፣ ግን ቢያንስ እባክህ ወደ እሪያዎቹ እንድንሄድ ትቀድዳለህ ያሉት። ታዲያ ሲጋው ሌጊዮን መንፈስ ያስፈቀደው ጌታ ኢየሱስ ክርስቶስን ወደ እሪያው እንሂድ ብሎ ነው አይደል እንዴ? እሺ ወጡና ከሰውየው ከወጡ በኋላ እሪያዎቹ ጋር ሲደርሱ እሪያዎቹን ደግሞ እናንተ ውስጥ እንድንገባ ትፈልጋላችሁ ብሎ አስፈቅዷቸዋል እንዴ? ያስፈቀዱት ጌታ ኢየሱስን ነው እንጂ ለምን እሪያዎቹ ምንም ፈቃድ የላቸውማ። ለዛ ነው ስማርት የተባለውን እንስሳ ሰይጣን የወደቀው መልአክ ተጠቀመው። ከዛ በኋላ እንደምናውቀው ያንን ሁሉ ነገር ለማድረግ ያንን ሁሉ ሜስ አፕ ወይንም ያንን ሁሉ ቀውስ በምድር ላይ እንዲመጣ ምክንያት እንደሆነ እንመለከታለን። ታዲያ ይህ ነገር የሚያሳየን ምንድነው ብለን ስንቆይ ወደ በኋላ ይሄን ነገር እመጣበታለሁ። ምንድነው የፈተናው ስልት ወይንም ሰይጣን እባብን ሲያታላት ምንድነው ያደረገው ብለን ካለን ባጭሩ እባቡ እግዚአብሔርን በጥርጣሬ በተለይ ከአዳም በፊት ያገኘው ሔዋንን ስለሆነ የመጀመሪያ ሚሽኑ ሔዋን ላይ ምንድነው? እግዚአብሔርን እንድትጠረጥረው ነው ያደረገው። እንድትጠረጥረው የመጀመሪያው ኃጢአት የሚፈጠረው በአእምሮ ውስጥ በሚመጣ ጥርጣሬ፣ በዚያ ሰዓት ማለት ነው። በአእምሮ ውስጥ በተፈጠረ ጥርጣሬ ሲሆን ከጥርጣሬው ቀጥሎ ያ ጥርጣሬ የልብ ምኞትን ወለደ። ያ የልብ ምኞት ደግሞ በተራው ተግባርን ሲያመጣ ታያላችሁ። በደንብ ስሙ። ጥርጣሬን ሲፈጠር ወይም ደግሞ በእግዚአብሔር በሔዋን ልብ ውስጥ ሰይጣን እግዚአብሔርን ትክክለኛ ባልሆነ መንገድ እንዲሳል ሲያደርግ ይገርማቸዋል። የሄደበት መንገድ ተራ መንገድ አይደለም። ያው ታውቃላችሁ፣ ይህንን ተግባር ለማስፈጸም ሰይጣን ከነበረበት ሲነሳ ዝም ብሎ ጠዋት ላይ እስቲ ዛሬ ደብሮኛል፣ እስቲ ሔዋንን አንድ ሁለት ልበላት ብሎ አይደለም። ምን ያህል ጊዜ እንደሆነ እኛ ለማናቀው ጊዜያት እንዴት አርጊ ከነበርኩበት ክብር ከዚያኛው ክብር የጣለኝን አምላክ ሪቬንጅ ላድርገው ብሎ ለምን ያህል ጊዜ እንደሆነ አናቅም፣ ግን ያውጠነጥናል። ታዲያ ታውቃላችሁ አይደለም ሰይጣንን የሚያክል ከልጅ አእምሮ በላይ ጂኒየስ የሆነ ፍጥረት ቀርቶ ሰው እንኳን አንድ ነገር ለማድረግ ሲነሳ ምን ያደርጋል? ፕላን ያወጣል አይደል እንዴ? ስትራቴጂ ቀርጻል። ታዲያ ሰይጣን ከብዙ ሐሳብ በኋላ እግዚአብሔርን ለመበቀል ወይም ደግሞ የእግዚአብሔርን ነገር ለማበላሸት የመጀመሪያው እርምጃ ምንድነው ሆኖ የተገኘው ካላችሁ በደንብ አሁንም ይህችን ነገር እንድታስተውሉ ፈልጋለሁ። ጥያቄ ጠይቁ ብያችኋለሁ አይደለም? የመጀመሪያ የሄደው ሰይጣን ወደ ማን ነው ካላችሁ ወደ አዳም አይደለም። ወደ ማን ነው? ወደ ሔዋን። እኔን ክፍል ሳነብ ለምንድነው ብዬጠየቁ፣ ለምንድነው ወደ አዳም ያልሄደው ሰይጣን? እሺ ወደ ማን ሄደ? እሺ ቢያንስ ሁለቱ አንድ ላይ በሆኑበት ሳለ ለምን መጥቶ ይሄን ሐሳብ አላነሳም ማለት ነው? ተመራመርኩ፣ ብዙ ነገር አሰብኩ። ያው እንደሚታወቀው መጽሐፍ ቅዱስ ለሁሉም ጥያቄዎቻችን መልስ ያስቀምጥልናል አይደለም? መልስ ያስቀምጥልን። የሚያስፈልገን ለሕይወትና ለእውነተኛ መንፈሳዊነት የሚያስፈልገን ነገር ብቻ ነው መጽሐፍ ቅዱስ የሚያስቀምጥልን። ለምንድነው ብዬ ግን አንዳንድ ነገሮችን ስመለከት ትንሽ ፍንጭ ሊሆኑ የሚችሉ አንዳንድ እውነቶችን መጽሐፍ ቅዱስ እያሳየኝ እንደሆነ ተገባኝ። ለምንድነው የመጀመሪያው ወደ ሰይጣን ወደ ሔዋን የሄደው አላችሁ? ዘፍጥረት ምዕራፍ 1 እና ምዕራፍ 2 ስትመለከቱ ትዝ ይላችሁ እንደሆነ እግዚአብሔር አዳምን ከምድር አፈር ካበጀው በኋላ እፍ ብሎ ሕያው ነፍስ ያለው ሰው እንዲሆን ካደረገው በኋላ ነገረው። ምን ብሎ ነገረው? በኤደን ካለው ገነት ዛፍ ሁሉ ብላ ላንተ ምግብ እንዲሆን ያዘጋጀኋቸው ናቸው። ነገር ግን መልካምና ክፉን ከምታሳየው ዛፍ እንዳትበላ፣ ከዚያ በበላ ቀን ሞትን ትሞታለህ ብሎ ለአዳም ሲነግረው በዚያ ሰዓት ሔዋን ገና ከጎኑ አልወጣችም ነበር። ግልጽ ነው። ስለዚህ እንግዲህ ምንድነው የሚታሰበው? ሔዋን ከመጣች በኋላ አዳም ይሄን ነገር ነግሯታል። ሔዋንዬ እንድሽ ካጥንቴ ስጋ
ከሥጋዬ የሆንሽ አንቺ ሆይ የምታያቸውን ነገሮች ሁሉ መብላት ትችላለች፣ ነገር ግን የፈጠረኝ አምላክ ይህንን ዛፍ እንዳትበሉ ብሎ ነግሮናል የሚለውን ነገር ከአዳም ሰምታ ሊሆን እንደሚችል ነው እንግዲህ የሚለው አዳምና ሔዋን አንድ ላይ ባሉበት ሰዓት ቢሆን ኖሮ እባቡ መጥቶ ይህን ሐሳብ ያቀረበው እርግጠኛው የምነግራችሁ ነገር ቢያንስ ባልና ሚስቱን እንነጋገርበት ይሉ ነበር። ግልጽ ነው። ተንኮለኛው ግን ጠብቆ ሁለቱን የሚያዩበትን ሰዓት ላይ ነው የመጣው። ከዛሳ ወደ አዳም አልመጣ። ለምን? አዳም ኦሪጂናሊ ከመለኮት ሰምቷል ያንን ፍሬ መብላት እንደሌለበት። ስለዚህ መጀመሪያ ከሰማው ድምፅ አይበልጥበትም። አሁን እባቡ መጥቶ በልቡ ላይ ሊፈጥር ከሚችለው ጥርጣሬ መጀመሪያ የሰማው ድምፅ ይበልጥበታል። ስለዚህ በቀላሉ ዲሲፕ ሊሆን እንደማይችል ሔዋን ጋር መጣና ምንድነው ያደረገው ካላችሁ ቅድም እንዳልኳችሁ በጣም ዲፕሎማቲክ የሆነ አካሄድ ስለሆነ እየሄደ የነበረው ይሄ ነገር ብዙ ጊዜ ያነሳላችኋለሁ። ድንገት የሆነ ዛፍ ስር ተደብቆ እባብ አይደለ ምናምን ብሎ ፊት ለፊቷ ድንገት ብቅ ብሎ ከዛ የሆነ ምላሱን አሳይቶ ጥርሱ አጥጦ ትበይ እንደሆነ ሲታረቅሻለሁ የሚል ማስፈራሪያ ቃል አይደለም እዚህ ጋር የተናገረው። ፎርዳት ማተር ሁሉ ጊዜ ዘፍጥረት ምዕራፍ 3ን የምታነቡ ከሆነ የምታስተውሉት ነገር ምንድነው? የመጀመሪያው ዲፕሎማቲክ ንግግር እዚህ ጋር ያለው አንተ በወይኑ ብሎ እኮ ነው የጀመረው። በይዘዌ በእግዚአብሔር ላይ አምፁ እሺ አላለም። በእግዚአብሔር ላይ የማመፀን ጥሪ አይደለም ያቀረበላት ለሔዋን፣ ወይም ደግሞ ቀጥታ ፍሬውን ቀንጥሳ እንድትበላ አይደለም ጥሪ ያቀረበላት። ግን ምንድነው ያደረገው? በውኑ በኤደን ካለው ዛፍ እንዳትበሉ እግዚአብሔር ከልክሏልን? አየ ጥያቄ ነው ያነሳው። ከዛ እሷ መለሰችለት ኤደን ካለው ዛፍ ሁሉ እንድንበላ እግዚአብሔር ፈቅዶናል፣ ነገር ግን መልካምና ክፉን ከምታሳየው እንዳትበሉ እንዳትነኩትም ብሎናል ብላ ስመልስለት ምንድነው ያለው? ከዚህ የበላችሁ ቀን ላይ ሞትን ትሞታላችሁ ብሎናል እግዚአብሔር ስትለው ምንድነው ያለው? ይሄ ትርጉም የሆነ ደስ የሚል አይነት አቀመጥ ቃል ነው የሚጠቀመው። መሞት እንኳን አትሞቱ ያለው፣ ይልቁንም ከዚህ ፍሬ በበላችሁ ቀን ላይ አይኖቻችሁ እንደሚከፈትና ልክ እንደ እግዚአብሔር መልካምና ክፉን በማወቅ ራሳችሁን እንደምትችሉ ወይንም ደግሞ ኢንዲፔንደንት እንደምትሆኑ እግዚአብሔር ስላወቀ ነው። በሌላ አማርኛ ሲተረጎም አባባሉ እግዚአብሔር ስለፈራ ነው ፍሬውን እንዳትበሉ የከለከላችሁ። ወንድሞቼና እህቶቼ ደግሞ በዚህ ጉዳይ ላይ እባቡ እንደገና ሐሳብ መስጠት ሳያስፈልገው ወዲያውኑ ይሄ ቃል ወደ ልቧ ገባና ፍሬውን ተመለከተችው። ለዓይን መልካም፣ ለመብል ጣፋጭ፣ ለጥበብ እንደሚጠቅም ስትረዳ ከፍሬው ወስዳ በላች፣ ለባሏም ሰጠችው ብሎ ይነግረናል። ጥርጣሬ ነው። እግዚአብሔርን በተመለከተ ጤናማ ያልሆነ ዕውቀት ወደ ውስጧ እንዲገባ ነው እንጂ ያደረገው ቀጥታ ክፉ የሆኑ ቃላቶችን በመጠቀም አይደለም። ሰይጣን የሔዋንን አቲቲዩድ የቀይ ታዲያ ከረጅም ዘመን በኋላ ከተወሰኑ ሺህ ዓመታት በኋላ ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 9 ላይ ትዝ ካላችሁ አንድ የሚጠቀመው ቃል አለ። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 9 ላይ ሐሳቡን አንስተውም። ይሄ ቃል ትዝ አላችሁ? ሐሳቡን ምን አንለውም? ምን ማለት ነው? አንስተውም ያለበት ምክንያት መጀመሪያም ቢሆን ሐሳቡ ሲመጣ በጣም ኢንስማርት ወይ ነው፣ ግን እኛ አንስተውም ማለት። ከዚህ በላይ አንድ ቃል አለ ሁለተኛ ቆሮንቶስ በጽፎት ይሄንን ጥቅስ እንደውም ደስ ይለኛል። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ ምን ይላል? ሰይጣን በተንኮሉ ሔዋንን እንዳሳታት እናንተም ደግሞ ለክርስቶስ ኢየሱስ ካላችሁ ቅንነት እንዳትወሰዱ ብዬ እፈራላችኋለሁ ይላል። ሰምታችሁና እናንተም ለክርስቶስ ኢየሱስ ካላችሁ ቅንነት እንዳትወሰዱ። ጳውሎስ ይሄንን ቃል ለቆሮንቶስ ቤተክርስቲያን ሲናገር ምን እያላቸው ነው ያለው? ዘፍጥረት ምዕራፍ 3 ላይ ሰይጣን በሔዋን ልብ ላይ የፈጠረው ትክክለኛ ያልሆነ
እግዚአብሔርን ሊገልጽ የማይችል ትክክለኛ ያልሆነን ዕውቀት እንደጨመረባት ዛሬም በዚህ አሰራሩ በመካከላችሁ ሊንቀሳቀስ እንደሚችል እንድታውቁ ፈልጋለሁ እያለን ያለው ጳውሎስ። ምክንያቱም ዛሬም ስራው ይሄው ነው፣ እባቡ ይሄው ነው ስራው። በነገራችን ላይ ይሄው ነው ስራው። ባይዘው ያው መቼም የሰይጣን ስራ ምንድነው ብለን አሁን እዚህ ጋር መነጋገር ብንጨምር ብዙዎቻችሁ መግደል፣ ማጥፋት፣ ማመንዘር፣ ሰዎችን ማጋጨት ብዙ ምንዘረዝራቸው ነገሮች ቢኖሩም ግን እመኑኝ ከምንም በላይ ሰይጣን የመጀመሪያውን የሰው ልጅ ካሳተበት የመጀመሪያው ኃጢአት የተለየ ኃጢአት አሁንም ሰዎችን ያሰራል። የመጀመሪያው ኃጢአት ምንድነው? ሰው እግዚአብሔርን በተመለከተ ያለው ዕውቀት የተዛባ እንዲሆን ወይንም በሌላ አማርኛ ሔዋን እንደተጠራጠረችው አንቺም እንድትጠራጠሪው ያደርግሻል። እንዴት ነው እኔ እንድጠራጠር የሚያደርገኝ ካላችሁ ወይ በጣም ብዙ ልናነሳ የምንችላቸው ምሳሌዎች አሉ። በነገራችን ላይ እግዚአብሔር እንድትጠራጠሪ ለማድረግ ልክ እንደ ሔዋን መጥቶ ቢምልሽ ፍሬ የለም። መቼም ያው የሚበላውና የማይበላውን ፍሬ ሁላችሁም ታውቃላችሁ አይደል እንዴ? ብርቱካን፣ ሙዝ ምናምን ይበላል፣ ደግሞ የማይበላ ደግሞ ፍሬ አለ አይደለ? ለምሳሌ አሁን እኔ ኮሽን ብላ ቢለኝ አልበላም። የሚበላና የማይበላ ዛሬ እባቡ በፍሬ አይደለም ወደ እናንተ ለፈተና የሚቀርበው ግን ምንድነው? በጣም በብዙ መንገድ አምላካችሁን እንድትጠራጠሩት ያደርጋችኋል። እንዴ ካላችሁኝ በብዙ ነገር እንደው አንደኛውን እንኳን ሜንሽን ለማድረግ አንደኛውን እንኳን ለማንሳት እንዲህ ብዬ ማለት እችላለሁ። የራሳችሁን ኑሮ፣ የራሳችሁን ህይወት፣ የራሳችሁን ነገር ትመለከቱና እዛ ያው የራሳችሁን ነገር ያየው አይናችሁ አጠገባችሁ ያለውን ደግሞ የጎረቤቶቻችሁን ነገር ይመለከታል። እህሳ አትሉኝም? ከዛ እንደዚህ ይልሃል፣ ማን አመልካለሁ ነበር ያልከኝ? እኔ ማን ነው ጌታ ነበር ያልከኝ? የኔ ጌታ ማን ነበር ያልከኝ ይላል። አምላኬ መልካም ነው ስትል ሰምቼ ነበር ይልሃል። ታዲያ የታለ መልካምነቱ በህይወት በኑሮ ይልሃል። በነገራችን ላይ ነገሮች እኛ እንደምንፈልጋቸው ባልሄዱልን ጊዜ ይህ አይነቱ ድምፅ ወደ አእምሯችን እየመጣ የሚያስጨንቀን እመኑን ከየትም አይደለም። ዘፍጥረት ምዕራፍ 3 ጋር ሔዋንን ስለ እግዚአብሔር ያላትን ምስል ያበላሸው ያው እባብ ነው አምላካችሁን እንድትጠረጥሩ የሚያደርገው። ለዚህ ነው ጳውሎስ ዛሬም ይህ እባብ ስለሚተጋ ስለእናንተ ሰጋላችኋለሁ ብሎ የተናገረው። እንዲህ አይነት ጥያቄ ወደ አእምሯችሁ እየተመላለሰ ያስጨንቃችሁ እንኳን ሰዎች ብትኖሩ ለእናንተ ያለ መልስ ይሄ ነው። መቼ መጥቼ ገስጬ እባቡን ከእናንተ ላባረው አልችልም። ምክንያቱም አንዳንድ ቀን ገጸ የምናባረው እባብ አለ፣ ጥያቄውን በጥያቄ መልሰን የምናባረው ደግሞ እባብ አለ። ልክ እንደ ኢየሱስ ማለት ነው። ማቴዎስ ወንጌል ምዕራፍ 2:4 ላይ እና ሉቃስ ወንጌል ምዕራፍ 4 ላይ ፈታኝም ቀርቦ ሲፈትነው ወጋው ብሎ አይደለም መለሰው አይደለ? ወጋው ነው እንዴ ያለው ኢየሱስ። ምን ማለት ነው? ምትወጋው አለ መልሰ ደግሞ እንደገና ምታባረው። ነገራችን ላይ የመጀመሪያውን አዳም ሚስት የሆነችዋን ሔዋንን ስለ እግዚአብሔር ጤናማ ያልሆነ ዕውቀት በአእምሮ ውስጥ ጨምሮ ከመስመር እንዳስወጣት ያንኑ አይነት የማሳት ልምዱን ነው ይዞ ከ40 ቀን ጾምና ጸሎት በኋላ የተራበውን ኢየሱስ ክርስቶስን ለመጣል ወደሱ የቀረበው። ባይዘው ሌላ የትኛውንም ኤክስፒሪየንስ አይደለም ይዞ የመጣው ኢየሱስ ጋር ያቺኑ የማንሳት ልምዱን ነው አይደል? ሔዋንን ፍሬውን ያላት የመጀመሪያው አሳች ወደ ጌታ መጥቶ ለማንሳት አፉን ሲከፍት ምንድነው ያለው? ይሄንን ድንጋይ ዳቦ እንዲሆን እዘዝ። አሁንም በምግብ ነው የመጣው። ግን ይገርማቸዋል። ሁለተኛ ላይ ግን የፈተነው ጌታችንና መድኃኒታችን ኢየሱስ ክርስቶስ ከሱ ጋር ብዙም እንካ ሰላምታ አልተለዋወጠም። ምንድነው ያለው? አንተ የእግዚአብሔር ልጅ ከሆንክ ይሄ ድንጋይ ዳቦ እንዲሆን እዘዝ ሲለው ምንድነው የመለሰው? አላዝም ነው ያለው። አንተ አዘኛ የለም ማረገው ነው ያለው አይደለም። ትክክለኛ የሚመጥነው መልስ ነው የሰጠው። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። ምን ማለት ነው? አዎ በራበኝ ሰዓት የራበኝን ነገር አውቀ ነው መቼም ይሄንን ድንጋይ ዳቦ እንዲሆን እንዳዝ የጠየቀኝ። ነገር ግን ስለምበላው ነገር ላለፉት 40 ቀናት በፊት የቆየውለት አምላክ ላይ ታመናለሁ እንጂ በፍጹም ድንጋይ ዳቦ አድርጋለላ። ግልጽ ነው። መኖሪያዬ እግዚአብሔር ነው። ኢየሱስ ጌታ ነው። አሁን ለሰምዴ ጥርጣሬን ሊፈጥር የሚችሉ ድምጾችን ወደ እናንተ ሲልክ ልትመልሱለት የሚገባው መልስ ምንድነው? እግዚአብሔር መልካም ነው።
እስቲ አሜን በሉ። ይህን አይነት ማኒፑሌሽን፣ ይህን አይነት የጥርጥርን ሐሳብ ወደ እናንተ በሚወረውርበት ጊዜ የእናንተ ምላሽ ደግሞ ያ መሆን እንዳለበት እንድታውቁ እንድታስተውሉ እፈልጋለሁ። በዛ ሰዓት ግን ሔዋን የቀረበላትን ይህንን ጥያቄ እንደተቀበለችው ፍሬውን በላችና ኃጢአትን በዚያ ሰዓት ሰራት። የመጀመሪያው ኃጢአት ካታ የሚል የሂብሩ ቃል ይጠቀማል። ካታ ማለት ባጭሩ ዓላማን መሳት ወይንም ሚሲንግ ዘ ማርክ ማለት ነው። ምን ማለት ነው? እግዚአብሔር አዳምና ሔዋንን የፈጠረበትን ትክክለኛ ዓላማ ሳቱት ማለት ነው። እንት ነው ካታ ብለን የምንለው። ታዲያ ይሄ ውድቀትና ይሄ ኃጢአት ያመጣባቸው መዘዝ ምንድነው ብለን ስንል ቶሎ ቶሎ ልንገራችሁ። አንደኛ አዳምና ሔዋን ከእግዚአብሔር ጋር ያላቸው ግንኙነት ተበላሸ። እንዴት ካለን ኃጢአትን ሰርቶ በነበረ ጊዜ አዳም እያለ እግዚአብሔር አመሻሹ ላይ መጥቶ ሲፈልገው አዳም የት ነበረ? ምንድን ያለው አዳም? ራቁቴን መሆኔን ስላወቅኩኝ ተሸሸኩ አይደል ያለው? አይደል እንዴ? ተሸሸኩ ነው ያለው። ለምን ተሸሸገ ካላችሁ ጊልቲ ኮንሺየስ የኃጢአተኝነት ስሜት ተፈጠረ። እግዚአብሔር አዳምና ሔዋንን ከፈጠረበት ጊዜና ሰዓት ጀምሮ ሁል ጊዜ በዚያ ሰዓት ወቅ ሲያረጉ አብረው ህብረት ሲያረጉ ነው እንጂ የሚታወቀው አዳም እግዚአብሔርን ፈርቶ ሸሽቶ ወደ ሌላ ቦታ ሲሄድ መጽሐፍ ቅዱስ አይነግረንም። ይህ ብቻ አይደለም፣ ከሌሎች ጋር ደግሞ ያላቸው ግንኙነት ተበላሸ። ምን ማለት ነው? ከሌሎች ጋር ያላቸው ግንኙነት ተበላሸ ማለት የሰው ልጅ ከእግዚአብሔር ጋር ብቻ አይደለም ባይዘው እርስ በርሱም ያለው ግንኙነት ተበላሸ። እንዴት ካላችሁኝ እግዚአብሔር መጣና ለምን ይሄን ነገር አደረክ ሲለው ምንድነው ያለው? አዳም ይነግረኝ ሰው አለ? ምንድነው ያለው? እንዲህ ብሎ ነው የመለሰው፣ እጅ አጥንቷ ከአጥንቴ ስጋዋ ከስጋዬ የሆነች የኔ ውድ ሚስት ሔዋን አሳተችኝ ያለው አይደለም። ሄታችሁ አንብቡትማ። እቺ ነው ያለው። ላንብብላችሁ። ከኔ ጋር እንድትሆን የሰጠኸኝ እሷ ፍሬውን አበላች። ያ በእርግጥ ከዛ በኋላ እንደው እግዚአብሔር ረድቷቸው 900 ምናምን ዓመት አንድ ላይ ኖረዋል እንጂ አባባሉ በዛ ሰዓት ነበር እንደው ሔዋንም እንድትቆርጠው የሚያደርገው ግንኙነቱን 900 ምናምን ዓመት ኖሩ። ለስና ከዛ በኋላ ቃየልና አቤልን ወለዱ። ወደ ኋላ ብናያቸው ቃየልና አቤልም ቃየል አየው፣ መስዋዕቱን ተመለከተ፣ ተቀባይነት ሲያጣ ሄዶ አቤልን ገደለው አይደለ? ከቃየልና አቤል የመጀመሪያ ግድያ በኋላ በጣም በርካታ የሆኑ ግድያዎች አለማስተናገረች እስከ ትላንትና እስከ ትላንት ድረስ። እነዚያ ሁሉ በሰውና በሰው መካከል የተፈጠሩ እንደዚህ ሁሉ ግድያ ምንድነው የተፈጠረው? በማን በኩል የመጣው ካላችሁ የዛ ዘፍጥረት ምዕራፍ 3 ጋር የተፈጠረው የኃጢአት ውጤት ነው። ሌላው የራሳቸው የግል ማንነትም ላይ ደግሞ ልክ እንደዚሁ ቀውስ ተፈጠረ። የመጀመሪያው በሰውነታቸው ላይ ነው። አዳም ከዛ በኋላ ያው ሞትን ትሞታለህ ብሎት የለ ወዲያውኑ አዳም እኮ ክልትው አለ ፍሬውን እንደበላ። ምክንያቱም ፍሬው እውነትና ትክክለኛ የሆነውን ትክክለኛ ካልሆነው እንዲለይ የሚያደርገውን ዕውቀት ነው እንጂ የሚጨምርበት መርዝ የለበትም። ፍሬው ፍሬው መርዝ የለበትም። እሺ ግን ምንድነው እንድታውቅ ያደርጋል አይደለም? ማወቅ ሲባል ባለፈው ሳምንት ነግሬያቸዋለሁ። ከእግዚአብሔር ውጪ እኔ ለራሴ አውቃለሁ ወደሚል ኢንዲፔንደንሲ ነው ያመጣቸው። ከእግዚአብሔር ውጪ ለራሴ አውቃለሁ ወደሚል ነገር ነው ያመጣቸውና ልክ ያ ሲሆን ሰውነቱ ወዲያውኑ እንኳን አልሞተም ፍሬውን እንደበላ። ግን ምንድነው 960 ዓመት ጠብቆ ግን ምን ሆነ? ሞተ። በቃ ወደ አፈር ተመለሰ። ግን እስከዚያኛው ጊዜ ድረስ ምንድነው ምን እየሆነ ነበረ? አዳም እያረጀ ሰውነቱ እየገረጀፈ ልክ እንደኔ እዚህ ጋር እንደምታዩት ነጭ ፂም እያወጣ ነበር ባይዘው። አሁን ይሄ ነጭ ፂም ማለት በነገራችን ላይ በዘፍጥረት ምዕራፍ 3 ቃል ትርጉም መሰረት እየሄድክ ነው ትርጉሙ። ግልጽ እኮ ነው። እኔ አሁን አንዳንድ ጊዜ ምናምን በጣም ሲበዛብኝ በጥቁር ቀለም ሸፕ አደርገዋለሁ። ግን ይገርማቸዋል 1 ወር በኋላ እንደገና እየሄድክ ነው ይላል። ሁለት ፀጉር እዚህ ጋር ይወጣል። ልንክ ነገር ስለሆነ ማለት ነው። አዳም ከዛ በኋላ አፈር ነህና ወደ አፈር ትመለሳለህ የሚለው ቃል አንደኛ በአካላቸው ላይ እንዲህ አይነት ነገር ሆነባት። ሁለተኛም ደግሞ ልክ እንደዚሁ መንፈሳዊ ሕይወቶቻቸውን ደግሞ እንደምታውቁት ከእግዚአብሔር መለየት የሚባል ከባድ ውድቀት ውስጥ ገቡ። የመጀመሪያው የሞት ትርጉም መለየት ወይንም ከእግዚአብሔር መለየት ነው። ሌላው የእግዚአብሔር ግንኙነት ከነርሱም ጋር አራተኛ ማለት ነው። የእግዚአብሔር ግንኙነት ከነርሱ ጋር ተበላሸ። ምን ማለት ነው የእግዚአብሔር ግንኙነት? ከዘፍጥረት ምዕራፍ 3 በፊት እግዚአብሔር አዳምንም ሔዋንም ኮሙኒኬት የሚያደርጋቸው እኔና እናንተ ኮሙኒኬት እንደማደርጋቸው ከፕሮግራም በኋላ ተቀ ሰላም እላችሁ የለ
ልክ እንደዛ ነው አዳምና ሔዋን እግዚአብሔርን ህብረት የሚያደርጉት። ከዛ በኋላሳ እንደዚህ ኢዝሊ መሆን አቃተው። ለምን ካላችሁ እግዚአብሔር ፍጹም ንጹህ ስለሆነ፣ ሰው ደግሞ ዲፕሪቭድ ስላደረገ ስለወደቀ ስለሞተ እግዚአብሔር ከንጽህናው አንጻር በኃጢአት ከወደቀ ሰው ጋር መነካካት ስለማይችል በብዙ ገደብ በብዙ ልዩነት ነበር ሰውን ሲያገኝ ነበር። ለምሳሌ አሁን ብላችሁ ብትጠቅሱልኝ አብርሃምንም እግዚአብሔር ሲያናግረው ከዛ በኋላ ኖህንም ሲያናግረው በርቀት ነው። ግልጽ ነው። ለዛ ነው እንደው ትንሽ ይሄንን ርቀት በሚችል ነገር እግዚአብሔር በአብርሃም በኩል በሰራው እስራኤል የሚባለው ሕዝብ ላይ አመጣላቸው። ይሄው ምንድነው? የመገናኛው ድንኳን፣ የማደሪያው ድንኳን፣ መቅደስ እያለ ግልጽ ነው አይደለ? ለምን እንደው ትንሽ ቀረብ ካረገው ብሎ ነው እንጂ ከውድቀት በኋላ ሰው እግዚአብሔርን በቀላሉ ሊቀርብ የሚችልበት አቅም አልነበረው። ዘጸአት 19 ላይ ትዝ ይላችኋል። እግዚአብሔር በሲና ተራራ ላይ በኃይል ከወረደ በኋላ ምንድን ያለው ለሙሴ? ማንም ወደ ተራራው ቢቀርብ ይሞታል ነው ያለው። ደግሞ በእርግጥም ይሞት ነበር። ሰው ብቻ አይደለም እንስሳም ጭምር ቢጠጋ ይሞታል። ለምን ካላችሁ እገለዋለሁ፣ ያው ይጠጋና እደፈዋለሁ እያለ እኮ አይደለም እግዚአብሔር። ሰውን ስለጠላ እኮ አይደለም። በዛ ሰዓት በሲና ተራራ ላይ በኃይል የወረደው እግዚአብሔር ፍጹም ንጹህ ስለሆነ ያን ንጽህና ሊቋቋም የሚችል የሰው አቅም የለም። ለዛ ነው ሙሴን ራሱ ክብረን አሳየን ብሎ ሲናገረው ምንድን ነው ያለው? ጀርባዬን ትመለከታለህ አለው። ያው ደግሞ በሰንጠቅ ዓለት አስቀምጬ እዛ ከትቼ ከዛ እጄን በላይ አድርጌ ከዛስ እንደው እኔ ሳልፍ ነው ጀርባዬን የምታየው አለው። ሳልፍ ነው ጀርባዬን ታየዋለህ፣ ነገር ግን ማንም ፊቴን አይቶ መኖር ስለማይችል ያለው እግዚአብሔር። ለምንድን ነው ካላችሁ ኃጢአት የሚባል ነገር በሰውና በእግዚአብሔር መካከል ስለገባ ኃጢአት ያለ ክፉ ነው። ሰምታችሁና ለዛ ነው እግዚአብሔር ሰዎች ኮሚኒኬት ሲያደርግ በህልም በራእይ በምን እያደረገ ይገናኛቸው የነበረው። የኃጢአት ክፋቱ በእግዚአብሔር ከሰው ጋር ያለውን ግንኙነት በዚህ ልክ ነበር ያወረደው። ለዛ ነው ታቦቱ ከተማረከበት ከፍልስጤም ከምድር ወደ ቤት ሳሚስ ሲመጣ ተዘጋጁ እንደሆነ እህላቸውን የሚያጭዱ በቤት ወሰኑ ገበሬዎች ነበሩና ወደ 70 ምናምን የሚጠጉ ናቸው። ልክ የቃል ኪዳኑን ታቦት ሲመል ወይ ለዘመን ለስንት ወራት ከኛ ተወስዶብን የነበረው የቃል ኪዳን ታቦት ሲመለስ አየነዋል። በከብት ላይ ነበር መጥቶ የነበረው የቃል ኪዳን ታቦትና እስቲ እንደው በመጣበት በዚህ አጋጣሚ እንመልከተው ብለው ጩልቅ እያሉ ሁሉ እንዲኮን ያዩት እንዲያይተው መለስ ጎራ ብለው መለስ ሲሉ ይገርማቸዋል። ለአንዱም እግዚአብሔር ምህረት አላረገም፣ 70ም ፍልትዋሉ። ለምን ካላችሁኝ ለምን አያችሁ? እንደው ይሄንን ታሪክ የሚያነብ ሰው እግዚአብሔር እንደው ለምን አያችሁኝ ብሎ የሚገድል አምላክ ነው እንዲያስብላል። እግዚአብሔር ገዳይ ሆኖ አይደለም፣ በሰውና በእግዚአብሔር መካከል የገባው ኃጢአት ግልጽ ነው ያበላሸው ውድቀት። ይሄንን ነው የዘፍጥረትን መጽሐፍ ስናጠና። ይህ ብቻ አይደለም፣ 6ኛ ከመላው ፍጥረት ጋር ያላቸው ግንኙነት ተበላሸ። the whole universe ያላቸው ግንኙነት ተበላሸ። እንዴት ብለን ምንል ከሆነ ይኸውላችሁ ታጋላችሁ አንድ ነገር ሰምታችኋል? ማታ እንደዚህ የሆኑ ኮከቦች ሽው ብለው ሲሄዱ ገጥሟቸዋል። ያ እንግዲህ በሳይንስ አባባል ምንድነው? ከዋክብት ይወለዳሉ፣ ያድጋሉ፣ ከዛ ይሞታሉ አይደለም? በእኔ ምልከታ አክቹአሊ በእኔ ምልከታ ብቻ አይደለም፣ እንደ አብዛኛዎቹ የመጽሐፍ ቅዱስ መምህራን የከዋክብት መወለድና ማደግ ምናልባት ከውድቀት በፊት ይኖር ነበረ። እሱ ኦብቪየስሊ የከዋክብት መወለድና ማደግ እንጂ መሞት የሚባል ነገር አልነበረም። ምን ማለት ነው? የዘፍጥረት ምዕራፍ 3 የአዳምና የሔዋን በኃጢአት መውደቅ አፌክት ያደረገው እነሱ ሰርክል ላይ ያለውን ነገር ብቻ አይደለም። ይገርምሃል፣ ዩኒቨርስ ላይ ያለውንም ጭምር ነው። አሁን ቆይ ቅርብ ቀን ላይ አይታችኋል? እኔ ዩቲዩብ ላይ ስመለከት ነበር። እነዚህ ተወርዋሪ ኮከቦች ሜትሮይድ ነው የሚባሉት ተወርዋሪ ኮከቦች እና ሲመጡ እየተቀጣጠሉ ነው ወደ ምድር የሚመጡትና በጣም ግዙፍ ናቸው፣ በጣም ትልቅ ናቸው። ሲወድቁ ድንጋይ አይደለም ብረት ነው። የብረትና የምን ቅልቅል ነው። ስትመቱት ልክ እንደ ድንጋይ አይደለም፣ እንደ ብረት ነው የሚጮኸው። እነዚህ ሁሉ ውርጅብኞች ማለት የከዋክብት መርገፍ የሚባል እንግዲህ ከስንትና ስንት ሺህ መቶ ኪሎ ሜትር አቋርጠው ነው እንግዲህ እኔና እናንተ ወዳለንበት ምድር መጥተው የሚያርፉት። ይሄ ሁሉ ውርጅብኝ ይመስላችኋል በዘፍጥረት ምዕራፍ 3 በፊት የነበረ ታሪክ አይደለም። ምን ማለት ነው? ከትልቁ ዩኒቨርስ አንጻር አዳምን ብታነጻጽሩት ምናልባት አንድ ቅማልና አንድ አዲስ አበባ እንደማለት ነው። ምናልባት አንድ ቅማልና አንድ ኢትዮጵያን እንደማለት ነው። ግን ይገርማችኋል በጣም ትንሽ የሚባለው አዳም ከእግዚአብሔር ጋር ያለው ኮሚኒኬሽን
ሲቋረጥ ምን ሆነ ካላችሁ ይሄ ሁሉ የተፈጥሮ ስርዓት መናጋት ጀመረ። የኃጢአት ክፋትና የኃጢአት መጥፎነቱ ይሄ ነው የሚያሳየን። ሌላው ከምድር ጋር ያላቸው ግንኙነት አለን። ከአጠቃላይ ከምድር ጋር ያላቸው ግን ከፍጥረት ጋር ያላቸው ግንኙነትና ከምድር ጋር ያላቸው ግንኙነት ተበላሸ። እግዚአብሔር ምን አለው አዳም? እሾህና አሜከላ ታበቅልብሃለች እቺ ምድር አለው አይደል? ምን ታበቅልብሃለች? እሾህና አሜከላ ታበቅልብሃለች። እሾህና አሜከላ ከዘፍጥረት ምዕራፍ ወይንም ከውድቀት በኋላ የመጣ ነገር ነው እንጂ በኤደን ገነት የነበረ ተክል አልነበረም እሾህና አሜከላ ማለት። እሺ የመጀመሪያውን ክፍል እንግዲህ ከምዕራፍ 3 ቁጥር 1 ጀምሮ እስከ 13 ድረስ በዚህ መልኩ ከሄደ በኋላ ሁለተኛው ደግሞ ክፍል ከምዕራፍ 3 ቁጥር 24 14 ጀምሮ እስከ 24 ያለው ክፍል ነው። ይሄ ክፍል የሚነግረን ነገር ምንድነው? እግዚአብሔር ልክ ይሄ ውድቀት ወይንም ደግሞ ይሄ ኃጢአት እንደተከሰተ ምንድነው ያደረገው? ፍርድ ለሚገባው አካል ፍርድን ሰጠ። ያውም አዳምን ጠራውና በላ በጥረ ገረ ትበላለህ አለው። ሔዋንን ደግሞ በምጥሽ ትወልጃለሽ፣ ፈቃድሽም ወደ ባልሽ ይሆናል አላት። ኦኬ አዳምንም ምድር ካንተ የተነሳ የተረገመች ትሆናለች፣ እሾህና አሜከላ ታበቅልባለች አለው። ነገር ግን ምዕራፍ 3 ስለ አዳምና ስለዚህኛው ውድቀት ስለ አዳምና ስለ ሔዋን ውድቀት ሲነግረን ፍርድን ብቻ ሳይሆን የያዘው ተስፋንም ጭምር ይዟል። ይህ ተስፋ ምንድነው ብለን ስንል አዳምን ነገረው፣ ሔዋንንም ነገራት። ወደ እባቡ ግን ሲመጣ ምንድነው ያለው? ባንተና በሴቲቱ በዘርህና በዘሯ መካከል ምን አደርጋለሁ አለ? ጠላትነትን አደርጋለሁ አለ። እርሱ ራስን ይቀጠቅጣል፣ አንተ ደግሞ ሰኮናውን ትቀጠቅጣለህ ብሎ ተናገረ። እዚህ ጋር እግዚአብሔር ስለማን የተናገረው ካላችሁ በአጭር ቃል ስለማን ነው? ስለ ኢየሱስ ክርስቶስ የተናገረው ቃል ነው። ስለ ኢየሱስ ክርስቶስ። ይህንን ክፍል ፕሮቶ ኢቫንጌሊየም ወይንም ፕሮቶ ኢቫንጌሊየም ይሉታል። የመጀመሪያው የምስራች የመጀመሪያው ተስፋ ማለት ነው። አዳምና ሔዋን በኃጢአታቸው ምክንያት ተስፋ ቆርጦ በነበረበት በዚያ የጨለማ ሰዓት ላይ እግዚአብሔር ፍርድን ብቻ ሳይሆን ተስፋንም ሰጣቸው። ግን የሰጣቸው የመጀመሪያው ተስፋ የመጀመሪያው ብቻ ደግሞ አይደለም፣ የመጨረሻው ተስፋ ኢየሱስ ነው። የመጀመሪያው ኢየሱስ የተሰበከው ዘፍጥረት ምዕራፍ 3 ጋር ነው። ምን ብሎ? አሁን አስቶ ወደዚያ ዘቅት የከተታችሁን ጠላት ራሱን የሚቀጥቅጥ ዘር ከሴቲቱ ይወለዳል ብሎ ኢየሱስ። እስቲ ኢየሱስ በሉ። ኢየሱስ ብሎ የመጀመሪያውን የተስፋ ቃል እግዚአብሔር ተናገረ። እዚህ ጋር ኢየሱስን ሲገልጠው ምንድን ነው ያለው? የሴቲቱ እስቲ ዘር በሉ። የሴቲቱ ዘር ለምንድን ነው የሴቲቱ ዘር ያለው? ለምን የሰው ዘር አላለው? ግልጽ ነው። ለምን የሰው ዘር አላለውም ካለን ኢየሱስ የተወለደው ከሰው ቢሆንም ግን ያለ ወንድ ፈቃድ ከሴት ብቻ ስለሆነ። ሌላው የሴቲቱ ዘር አንተን ራስህን ይቀጠቅጣል እንጂ ዘርህን ይቀጠቅጣል አይደለም ያለው። ተቀጥቃጩ ማን ነው? እባቡ። ዘሮቹ ማን ናቸው? ያልዳኑ ሰዎች። ግን ምን አለ? አንተም ደግሞ ሰኮናውን ትቀጠቅጣለህ አለው። ግልጽ ነው አይደለ? ይሄ ምንድነው? መቼም ቀጥታ ሄዶ ኢየሱስ ክርስቶስን አታክ ባያደርግም ግን የእርሱ አካል የሆነውን እኛ ላይ የሚያደርሰውን ጥፋት እና ስደት የሚገልጥ ቃል ነው። ሰኮናውን ትቀጠቅጣለህ ብሎ ሲናገር ይሄንን ብሎ ኢየሱስ እግዚአብሔር ተስፋን ሰጠ። ይሄን ካለ በኋላ እንግዲህ የሚያሳየን ነገር ምንድነው? እግዚአብሔር የወደቀውን የሰው ልጅ ወደ መጀመሪያው ክብሩ ለመመለስ የሄደባቸው መንገዶች ሰፊ ናቸው። ማለት ሰው እንደገና በንስሐ ቢመለስ የመጀመሪያውን ክብር ሊያድስ የሚችልበት አቅም ስለሌለው እግዚአብሔር ይሄንን የደህንነት ዕቅድ ዘረጋለትና በክርስቶስ ኢየሱስ በኩል እንደገና ወደ መጀመሪያው መዳን ሊያመጣው እንዳለ ተመለከተን። ኦኬ አዳምና ሔዋን በኃጢአት ምክንያት ከኤደን ከወጡ በኋላ መጽሐፍ ሲነግረን ምን አገለደሙ ይለናል? እንግዲህ ታሪኩን ነው እየነገርኳቸው ያለሁት። ምን አገለደሙ ይለናል? ቅጠል አይደለ? ለምን? እርቃናቸው መሆናቸውን አወቁ። ቅጠል ሲያገለድሙ መቼም ለእናንተ አልነግራችሁም። ቅጠል አሁን እዚህ ጋር አንድ ቅጠል ወስጄ ቀጥቼ አንድ ቅጠል ትልቅ ነው ብላችሁ አስቡት። አገለደምኩት ልበል፣ ግልጽ ነው። ከዛ በኋላ ምንድነው የሚሆነው አላችሁ? መቼም አንድ ቦታ አልቆም አይደል? ልክ እንደ ዛፍ እሄዳለሁ፣ እወጣለሁ፣ ገባለሁ፣ ፀሐይ ያገኘዋል አይደለ? ከዛ ቁጭ ብዬ ስነሳ ምን ይሆናል? በተንተን ይልና ያለው ቅጠል በየቀኑ አንዳንድ ቅጠል እየወሰድኩ ልሰፋ ነው ማለት ነው። እና ወንድሞቼ እናቶቼ ይችላል የቅጠሉ
አለመጥቀምና አለመርባት ምን እንደሚያሳይ ታውቃላችሁ? የሰው ልጅ ኃጢአቱን ለመሸፈን የሚሄድባቸው ርቀት ምን ያህል ቀሽም እንደሆነ ይገርማችኋል። እግዚአብሔር ከሰማይ ሆኖ ይህንን ተመለከተና እንደዚህ ያደረገ። በየቀኑ በየሳምንቱ 7-8 ቅጠል 10 ቅጠል ከምትቀጣጠል እኔ አንድ በግ መስዋዕት አደርጋለሁ። ያንን በግ የዛን እንስሳ ቆዳ ትለብስ። ምናልባት ያ ነገር በዚያ ሰዓት ለአዳምና ለሔዋን ያላቸው ምልከታ ገበናን ለመሸፈን ብቻ የተዘጋጀ ልብስ አድርገው ሊወስዱ ይችላሉ። ነገር ግን እግዚአብሔር እዛ ላይ ሆኖ ከረጅም ዘመን በኋላ ያለው የሰው ልጅ የኃጢአት ገበና የሚሸፍነው የኢየሱስን መስዋዕትነት እየተናገረ ነው ያለው። አሜን ነው። ክብር ለእግዚአብሔር ይሁን። አገለት ቅጠል የበግ ቆዳ አደረገለት። ምንድነው? አሁንም የሰው ልጅ የምህረት ተስፋ እንዳለው የሚያመላክት ታሪክ ነው። ክብር ለእግዚአብሔር ይሁን። እባቡን ራስን ይቀጠቅጠዋል አለ ኢየሱስ። ቅድም አልነገርኳችሁ? ራስን ይቀጠቅጠዋል። ለሚያስከሰው አሁን እባቡ ተቀጥቅጧል አልተቀጠቀጠም? አልተቀጠቀጠም ብለን ማለት አንችልም። ኦሬዲ ግን ተቀጥቅጦም ደግሞ አልቋል ብለን መደምደም አንችልም። ለምን? ይሄው እስካሁን እኛ ሰጎናችን እየተቀጠቀጠ ነው አይደል እንዴ? አንድ ሁለት እንበል እንዴ? ብዙ ልናነሳ የምንችላቸው ነገሮች አሉ። ግን ምንድነው? ተቀጥቅጧል። መቀጥቀጥ የጀመረው መስቀሉ ላይ ነው። ፍጻሜን የሚያገኘው የሺህ ዓመቱ መጨረሻ ላይ ነው። ለምን? ከዛ በኋላ እኛ ጋር ይደርስብን። የመቀጥቀጡ መጨረሻ እዛ ጋር ያበቃል። ክብር ለእግዚአብሔር ይሁን። እንዴት ነው ኢየሱስ ይህንን ነገር ያደረገልን ብለን ስንል እንደምታውቁት ከድንግል ማርያም ተወለደ ኢየሱስ። ከድንግል ማርያም ተወለደ። ከድንግል ማርያም ተወለደ። እንዴት እንደቀጠቀጠው ልንገራችሁ። ከድንግል ማርያም ተወለደ፣ ሰው ሆኖ ወደ ምድር መጣ። ብዙዎቻችን የክርስቶስ መከራ የጀመረው ብለን የምንለው መስቀሉ ጋር ነው አይደለ? አባቱ የተጠማው ሲል አይደለም፣ እሱ ጋር አይደለም። የእሱ መከራ የጀመረው እንደኛ ሰው መሆኑ ላይ ነው። እንዴት ካላችሁ እስቲ በጌታ ፍቅር ለአንድ ሰዓት ወይም ለ24 ሰዓት ብቻ ቁጫጭ ሁኑ ብላችሁ ማን ነው እሺ የሚለው? በጌታ በኢየሱስ ነው። ለምን? ማንም አይፈልግማ። ለምን ብትባሉ መቼም ሰው ረግጦኝ ሞታለሁ ምናምን ብቻ እኮ አይደለም። እሺ እንደው በቦክስ ውስጥ ትቀመጣላችሁ ብላችሁ ራሱ ኧረ በል ወደዛ እንትን መስመርን ያዝ ነው የምትሉት። ለምን? ከሰውነት ወደ ቁጫጭነት መውረድ ምን ያህል ከባድ እንደሆነ እናውቀዋለን። እናንተ ከሰውነት ወደ ቁጫጭነት መውረድ የከበዳችሁ ከሰው ወደ እንስሳ ስለሆነ ነው። ከዚያ በላይ የሚከብደው አምላክነት ወደ ሰውነት መምጣት እዛ ጋር ነው የጀመረው። ኢየሱስ እንደኛ ሰው ሆነ። ይህ ብቻ አይደለም፣ ኢየሱስ እርግማንን ተሸከመ። ባይዘዌ ኢየሱስ የሥላሴ ሁለተኛ አካል የሆነው ኢየሱስ መጥቶ አይደለም ሰይጣንን ድንገት ራሱን ጭፍልቅ ያደረገው፣ ሰው ሆነ መጣ። ከዛስ እርግማንን ተሸከመ። እንዴት ተሸከመ ካላችሁ በላዩ ላይ ምን ደፍቶ ነበር? የመስቀሉ ቀን ላይ የሚነግረኝ ሰው አለ? ምንድን ነው የሚያሳየው? የሾህ አክሊል ምድር እሾህና አሜኬላ ታብቅልበት ተብሎ አልነበረ? ተሸክም ያለው እያለ ነው ያለው። ከዚህ በላይ በጣም የሚደንቅና አንድ በጣም ትልቅ እውነት አለችን ነገር ልንገራችሁና እንጨርስ። ኢየሱስ እንደዚህ ጳውሎስ እንደዚህ አለ፣ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ኃጢአት የሌለበትን እርሱን ስለኛ ምን አደረገው? ኃጢአተኛ አደረገው አይደለም፣ ምን አደረገው? እስቲ ኃጢአት በሉ። ይህ ብቻ አይደለም። ገላትያ ምዕራፍ 3 ላይ በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ እንደተጻፈ ክርስቶስ ስለኛ ምን ሆኖ ይለናል? ተመልከቱ። እዚህ ጋር የተረገመ ሆኖ አይደለም ይላል፣ እርግማን ሆኖ ነው። እርግማን ሆነ፣ ኃጢአት ሆነ የሚለው ቃል የሚያሳየው ነገር ምንድነው? አንድ ቃል ልንገራችሁ ቶሎ ብለን እዚህ ጋር መስፍኔ ጋር አንድ ምሳሌ እዚህ ጋር አሳያችሁ። መስፍኔ እዚህ ጋር ቆሟል። አንድ በጣም የተባረከ እግዚአብሔር ሰው ነው ይሄንን ኤግዛምፕል የሰማሁትና እንደዚህ ሆነ። እዚህ ጋር ቆሟል መስፍኔ። ድንገት ከዛ ጋር ስትገቡና መስፍኔ ስታዩ እዚህ ጋር ማን ቆሟል ትላላችሁ? መስፍኔ ቆሟል አይደለ? እሺ አንድ ብርድ ልብስ ላይ ባስቀመጥስ መስፍኔ ቆሟል ትላላችሁ እንዴ? አንድ ብርድ ልብስ የለበሰ ሰውዬ ማን እንደሆነ አላቅም፣ ግን ቆሟል ትላለህ። ሁለት ባረግበትስ አሁንም ሰው እንደለበሰ ታውቃላችሁ። ሶስቱም ጨምርበትስ እሺ ነግሬያችሁ ቢሆን እዚህ ውስጥ ያለው መስፍን ነው ብዬ ብላችሁ ቢሆን ቀድሜ ማለት ነው ውስጥ ሰው ያለ ወይንም መስፍኔ ውስጥ ሆኖ ከላዩ ላይ ብርድ ልብስ ትሉኛላችሁ። 4 5 6 7 እንቀጥል። ወደ 100 ብርድ ልብስ አድርጌበት ቢሆን ኖሮ ስገቡ እውነቱን ለምትሉት ምንድነው ብርድ ልብስ ክምር ነው የምትሉት። ለምን? የብርድ ልብሱ ብዛት። በብርድ ልብስ ውስጥ ያለ ሰው አይደለም፣ ብርድ ልብስ ነው የምትሉት። መጽሐፍ ቅዱስ ኢየሱስ ስለኛ እርግማን ሆነ ያለው ኃጢአት ሆነ ያለው
የሁላችንን እርግማን፣ የሁላችንን በደል፣ የሁላችንን ኃጢአት በላዩ ላይ ስለተሸከመ ለዛ ነው መስቀል ላይ ሆኖ እግዚአብሔር የጨከነበት። አምላኬ አምላኬ ለምን ተውከኝ ኤሎሄ ለማ ሰበቅታኒ ሲል እግዚአብሔር አልጨከነም። ኢየሱስም በዛ ሰዓት ሆድ ብሶት አይደለም ባይዘው ሳይተው እንደኛ እግዚአብሔር ሳይተወን ተውከኝ ብለን እንደምንለው አይደለም። ኢየሱስ ለምን ተውከኝ አለው። በእርግጥም እግዚአብሔር አብ ስለተወው ነው። ለምን ካላችሁ ዘፍጥረት ምዕራፍ 3 ላይ ገባውን ይህንን ኃጢአትና እርግማን መስበር ስላለበት እንደዛ ሆኖ እርግማንን ወሰደ ኢየሱስ። ይህ ብቻ አይደለም፣ እርግማንን ወስዶ ቢያስቀርልን ኖሮ እርግማን የተወሰደላቸው ነፃ ሰዎች ሆነን ነበር እንቀር የነበረው። ግን ኢየሱስ እርግማናችንን ወሰደው። ከዛስ የእሱን ደግሞ ሕይወት ለእኛ ሰጠ። እኛ በእርሱ ሆነን እግዚአብሔር ጽድቅ እንድንሆን ኃጢአት የሌለበትን እርሱን እግዚአብሔር ስለኛ ኃጢአት አደረገው ብሎ የሚናገረው አቀያየረን። እግዚአብሔር ሁሌ እንደምናችሁ ከዚህ በላይ የሚገርም እውነት የለም። ከዚህ በላይ የሚደንቃችሁ ምንም ነገር የለም። ክብር ለእግዚአብሔር ይሁን። ይኸው ዛሬ እኔና እናንተ እንደዚህ ባለ ሁኔታ ተሰብስበን የጌታን ስም እንድንጠራ ያደረገን ነገር ይሄ ነው። ሶስተኛውን ክፍል የሚቀጥለው ሳምንት እንቀጥለዋለን። ስለዚህ እኔ ጋር እንዲሁ ባርኪያችሁ ብቻ እንጨርሳለን። ግን ይህንን ነገር ልብ አድርጋችሁ እንደው ዛሬ በልባችሁ ይዛችሁ እንድትሄዱ ፈልጋለሁ። እግዚአብሔር ለውድቀታችን አሳልፎ ሰጥቶናል። ሄደ እግዚአብሔር ለጥፋታችን አሳልፎ ሰጥቶን ብቻ ቢሄድ ኖሮ እኔና እናንተ ተስፋ ዛሬ እንደዚህ እንደምናየው አይደለም። በነጻነት እንደምናመልክበትም አየር አይኖርንም ነበር። አክብሬ መልካም የሆነ ቦታ ሰጥቼ አስቀምጬ ነበር። ነገር ግን አንተ ክብር ካልወደደልህ ብሎ እግዚአብሔር እንደ ተጠርጥረህ ብሎ ቢሸኘን ኖሮ እኔና እናንተ ነገር እንደዚህ አይሆንም ነበር። ወንድማችን ኤፍሬም ሲዘምር ኖሬ ላትጠቀም ሞቼ ላትጎዳ ኃጢአቴን ወሰድከው ሕይወቴን ዳ አይደል ያለው። የሱ መኖር እንጂ የኛን መኖር የሚወስነው የኛ መኖር አይደለም። የሱ መኖር የሚወስነው ሊተወን ይችል ነበር። ነገር ግን ከነበረበት ስፍራ ወርዶ እርግማናችንን ወስዶ እኔና እናንተ ኃጢአት ወስዶ የሱን ጽድቅ አካፈለ። የዛሬው ጥናት ሐሳብ ይሄንን ላይ ያውጣነጠነ ነው። እግዚአብሔር በመልካምነቱ አሳዳጅ አምላክ ይሄንን ተረዱ። ዘፍጥረት መጽሐፍን ስታነቡ መልእክቱ ይሄ ነው። በተለይ ትንሽ ተፍገምግም ያለው ትንሽ ደክም ያለው ብትሉ ሰዎች ግድ የላችሁ። መጀመሪያ ለወደቀው ሰው እንኳን እግዚአብሔር ምን አይነት እድል እንዳመቻቸ ነግሬያቸዋል። ኢየሱስ ጌታ ነው። እግዚአብሔር መልካም አምላክ ነው። እግዚአብሔር አሳዳጅ አምላክ ነው ይላል አንድ መጽሐፍ ላይ። እስቲ ልጆቻችሁን አንሱና ከኔ ጋር እንጸልይ።